ለአዲስ ዓመት ምን ለመግዛት አስባችኋል? ሶፋ፣ ቲቪ፣ ፍሪጅ ወይስ ቤታችሁን እንደ አዲስ ማሳመር ፈልጋችኋል? እናንተ የፈለጋችሁትን ነገር ግዙ፣ እኛ ደግሞ በብድር የምትገዙበትን መንገድ እናመቻችላችኋለን። ዛሬ ጽድት ያለ ብዙ ፕሮሰስ የማይፈልግ ብዙ የብድር አማራጮችን ይዞ የቀረበ አንድ ማይክሮ ፋይናንስ ነው ማስተዋወቃችሁ። ይህ ማይክሮ ፋይናንስ ፍሪጅ፣ አልጋ፣ ቲቪ ምን ብትፈልጉ በብድር እንዴት መግዛት እንዳለባችሁ አመቻችቷል። በሁለተኛ አማራጭ መኪና የመግዛት ፍላጎት ላላችሁም BYD መኪና 50% ከናንተ 50% ከኔ በአጭር ጊዜ ውስጥ ሰጣችሁ ይላል። ሶስተኛ ደሞዝተኛ ለሆናችሁ ሁሉ ያለምንም ወለድ ብድር የሚሰጣችሁ ተቋም ነው። አራተኛ መኪና እጃችሁ ላይ ላለ በተለያየ ጊዜ ገንዘብ ሲያጥራችሁ መበደር የምትፈልጉ ለምሳሌ ለጎማ መበደር የምትፈልጉ፣ ለሰርቪስ መበደር የምትፈልጉ፣ እንደዚህ ለባትሪ መበደር የምትፈልጉ መኪና ላላችሁ ከየትኛው ከትንሽ እስከ ትልቅ መኪኖች ድረስ እነዚህን ሁሉ ብድሮች የሚሰጥ ብዙ ፕሮሰስ የማያስፈልገው በአጭር ጊዜ ፕሮሰስ ብቻ ብድር የሚሰጥ ምርጥ ተቋም አግኝቼላችኋለሁ። ይህን ተቋም ነው ዛሬ የማስተዋወቃችሁ። ቪዲዮን እስከ መጨረሻ እዩ። ሁሉንም መፍትሄ ታገኙበታላችሁ፣ መልስ ታገኛላችሁ። እንኳን ለአዲስ ዓመት በሰላም አደረሳችሁ። ድጋፍ ማይክሮ ፋይናንስ በዓሉ የሰላም፣ የፍቅር፣ የጤና እንዲሆንላችሁ ይመኛል። መልካም በዓል። ድርጅቱ ድጋፍ ማይክሮ ፋይናንስ ይባላል። በኢትዮጵያ ውስጥ በተለያዩ ከተሞች ላይ ይገኛል። ብዙ ቅርንጫፎች አሉት። ይህ ተቋም ይዞ የመጣው አዳዲስ አማራጮችን ነው። በተለይ ለደሞዝተኞች በጣም ሰፊ አማራጮችን ይዞ መጥቷል። ለነጋዴዎችም እንደዛው። ነገር ግን ለደሞዝተኞች ያልኩበት ምክንያት ደሞዝተኞች በወር እቃ ለመግዛት በአንድ ጊዜ ለመክፈል በጣም ብዙ ጊዜ ይቸገራሉ። ለምሳሌ ወንድ ላጤም ሊሆን ይችላል፣ ባለትዳር ፍሪጅ መግዛት ሲፈልግ በደሞዙ በአንዴ መግዛት አይችልም። ነገር ግን በ6 ወር በ5 ወር ቁጠባ መግዛት ይችላል። ይህ ማይክሮ ፋይናንስ እንዲህ አይነት ችግር ለሚገጥማቸው ደሞዝተኞች ያማከለ ከ6 ወር እስከ 1 ዓመት ድረስ ተከፍሎ የሚያልቅ የብድር አማራጭ ይዞ መጥቷል። ፍሪጅ፣ ሶፋ ወይም የተለያዩ ማቴሪያሎችን ልገዙ ከፈለጋችሁ ድጋፍ ማይክሮ ፋይናንስን እንድታማክሯቸውና እንዴት መውሰድ እንደምትችሉ በዚህ ማስታወቂያ ጠቁመዋል። በዚህ ስልክ እየደወላችሁ እነሱን ኮንታክት ማድረግና የምትፈልጉትን ብድር መጠየቅ ትችላላችሁ። ደሞዝተኞች ይሄ አንድ አድቫንቴጅ ነው። ሁለተኛው የደሞዛችሁን 50% ያለምንም ወለድ መበደር ትችላላችሁ። ሁለተኛው ደግሞ ያለምንም ዋስትና እንዲሁም ያለምንም ወለድ ለደሞዝተኞች ለድንገተኛ ጊዜያዊ ብድር ከ1 ወር እስከ 3 ወር አይነት ብድር አዘጋጅተዋል። እስከ ደሞዝ ቀን ድረስ ብድር ብትፈልጉ ያለምንም ዋስትና አፕሊኬሽናቸውን ብቻ በመጠቀም ብድሩን ማግኘት ትችላላችሁ። አፕሊኬሽኑ ላይ እንዴት ይሞላል የሚለውን መጨረሻ ላይ አሞላሉን አሳያችኋለሁ። አሁን ግን እዚህ ጋር የምነግራችሁ ያንን ብድር ለመውሰድ መሰረታዊ ማሟላት ያለባችሁ ነገር በመጀመሪያ ደረጃ ፋይዳ መታወቂያ ሊኖራችሁ ይገባል። በሁለተኛ ደረጃ የተቀጠራችሁበት ድርጅት ደብዳቤ፣ የቅጥር ደብዳቤያችሁ ሊኖር ይገባል ማለት ነው። ያንን ካቀረባችሁ በአፕሊኬሽኑ ብቻ ባላችሁበት ቦታ ብድሩ ሪሊዝ ይደረግላችኋል። ከ1 ቀን እስከ 2 ቀን ባለው ውስጥ ያ ብድር ይለቀቅላችኋል ማለት ነው። ስለዚህ አድራሻዎችን ማንም ማናገር እንዳለባችሁ የት ከተማ እንደሆናችሁ እኔ መጨረሻ ላይ የምትፈልጉትን ሰፖርት ሁሉ ዶክመንት ሁሉ አስቀምጥላችኋለሁ። አሁን ወደ ቀጣዩ እንለፍ። ሶስተኛው የBYD ቅንጡ መኪናዎችን በ50% ብድር ማግኘት ትችላላችሁ። ሶስተኛው አማራጫቸው ደግሞ እነዚህ ማይክሮ ፋይናንሶች መኪና መግዛት ለምትፈልጉ ሰዎች BYD መኪና ያቀርባሉ። 50% እጃቸው ላይ ካለ 50% እነሱ ከኛ ውሰዱና ተጠቀሙ ይሏቸዋል። ስለዚህ BYD መኪና የመግዛት ፍላጎት ያላችሁ እጃችሁ ላይ በቂ ገንዘብ ከሌለ ያን BYD መኪና ግማሹን ካላችሁ ግማሹን ከኛ ወሰዱና መግዛት ትችላላችሁ የሚል ኦፈር ይዘው መጥተዋል። ነገር ግን መኪና ላላችሁ ከትንሽ እስከ ትልቅ ሊሚት የለውም። ከትንሽ መኪና እስከ ትልቅ ከባባድ መኪና እስከሚባሉ ድረስ ድጋፍ አነስተኛ ብድር አቅራቢ ለመኪና ባለቤቶች ማለትም ከአነስተኛ መኪና ወይም የቤት መኪናዎች እስከ ትልቅ መኪና ባለቤቶች ድረስ የመኪና ሰርቪስ ማስደረጊያ እንዲሁም የባትሪ የጎማ ብድር መስጠት ጀምሯል። ይህ አዲሱ የብድር አገልግሎታችን ነው። ከእናንተ የሚጠበቀው ሊብሬና የጋራ ኢንሹራንስ ከድርጅቱ ጋር ትገባላችሁ ማለት ነው። እነዛን ብቻ በማቅረብ ይህንን አገልግሎትም ከድጋፍ ማይክሮ ፋይናንስ ማግኘት ትችላላችሁ። የብድር መጠኑ ለሁሉም አይነት መኪኖች እንደሚለያየው ሁሉ እኛ የምንሰጠው የብድር መጠን ከ50 ሺህ እስከ 1 ሚሊዮን የሚጠጋ የብድር መጠን እንሰጣለን። የምታሟሉትን ዶክመንት ወዲያው ታቀርባላችሁ። የስ ኦር ኖ የሚለውን ኢሚዲየትሊ መልስ ይሰጧችኋል። የምታሟሉ ከሆነ ማታሟሉት መስፈርቱን ማታሟሉ ከሆነ አያስጠብቋችሁ ማለት ነው። ኢሚዲየትሊ መልስ ይሰጧችኋል። ወለዱም ደግሞ በአመት 18% ነው። በአጭር ጊዜ መልስ መስጠታቸው ልዩ ያደርጋቸዋል። ሁለተኛው ደግሞ ብዙ ጊዜ ውስብስብ ነው። እኛ ሀገር ላይ ያለ ዋስትና ብድር ማግኘት ውስብስብ ነው። ነገር ግን በቀላል ዋስትና ለምሳሌ ለደሞዝተኞች የቅጥር ደብዳቤያቸውን በማቅረብ እና መታወቂያቸውን በማቅረብ የደሞዝ ብድር ማግኘት ይችላሉ።
በድርጅቱ የመስመር ስልክ 6575 ላይ እየደወላችሁ በቂ መረጃ ማግኘት ትችላላችሁ በተጨማሪነት ማለት ነው። ነገር ግን የደሞዝ ብድር የምትፈልጉ ሰዎች ወለዳቸው በጣም ዝቅተኛ ነው። ደሞዝ ብድር የምትፈልጉ ሰዎች ድርጅታችሁ ደብዳቤ ሊኖር ግድ ነው ማለት ነው። የቅጥር ደብዳቤ ሊኖራችሁ ግድ ነው። እሱ ከሌላችሁ አይሰጧችሁም። ስለዚህ ከዛ በፊት ምን ማሟላት እንዳለባችሁ አፕሊኬሽኑ ላይ የሚጠይቅ መስፈርት አለ። እዛ ላይ አፕሊኬሽኑ ላይ ትሞላላችሁ። ከሞላችሁ በኋላ ቶሎ መልስ ለማግኘት ካልቻላችሁ በ6575 ላይ ሞልታችሁ እንደዚህ ተብዬ ነበር ሞልቼ ነበረ እና እንዴት ላድርግ ብላችሁ ደውላችሁ መጠየቅ ትችላላችሁ ማለት ነው ያልገባችሁ ነገር ካለ። ስለዚህ አፕሊኬሽኑ ከፕሌይ ስቶር ጀምሮ አውርዳችሁ እንዴት መሙላት እንዳለባችሁ መጨረሻ ላይ ቅድም እንዳልኳችሁ ታዩታላችሁ ማለት ነው። ለባለ መኪና ባለንብረቶች ደግሞ ወለዳቸው በጣም ቀላል ነው። 18% በአመት ነው፣ በወር አይደለም። 18% በአመት ነው። ለምሳሌ ጎማ ቢቸግራችሁና ብትገዙ 18% ነው። በጣም ዝቅተኛ ነው። ወይናን ውድ የሚባል አይደለም፣ በአመት ነው። ይሄ ፍላት ሬት አይደለም። በወር 18% ሳይሆን 18% በአመት አካፍላችሁ ማምጣት ይቻላል። ቢሲ አሰራሩ ቀላል ነው። ካልገባችሁ አልገባኝም ብላችሁ ኮሜንት ላይ ጻፉልኝና እኔ እንዴት እንደሆነ በዝርዝር አስረዳችኋለሁ። የዚህን ያህል ጎማ በገዛ ምን ያህል ፐርሰንት መክፈል አለብኝ ምናምን የሚለውን ዝርዝር የምትፈልጉ ሰዎች ኮሜንት አድርጉልኝ፣ ለእናንተ መልሳለሁ። ለሁላችሁ የማይፈልጉ ሰዎች ስላሉ ቪዲዮን ለማሳጠር ነው። ኮሜንት ላይ ጻፉልኝ፣ እያንዳንዳችሁ መልሳለሁ ማለት ነው። አንድ አስገራሚ ነገር ልንገራት። አንደኛው ገንዘባችሁን ስትቆጥቡ እስከ 24% ወለድ ይታሰብላችኋል። እነሱ ጋር የሚገርማችሁ ባንኮች በዚህ ሰዓት ባንኮች ላይ ስታስቀምጡ በዚህ ሰዓት የሚከፈላችሁ 7% ነው ወለድ። ነገር ግን ድጋፍ ማይክሮ ፋይናንስ ላይ ከ50 ሺህ ብር ጀምሮ ማስቀመጥ ከጀመራችሁ 24% ወለድ ይሰጧችኋል ማለት ነው። ይህ 24% ወለድ ማለት ከባንኮች ኢንተረስት ወይም ከባንኮች ወለድ 3 እጥፍ ማለት ነው። ባንክ ላይ ከምታስቀምጡት ወለድ ለማግኘት ብላችሁ ባንክ ላይ ከምታስቀምጡት 3 እጥፍ ድጋፍ ማይክሮ ፋይናንስ ጋር ብራችሁ ብታስቀምጡ ወለድ ታገኛላችሁ ማለት ነው። ስለዚህ ብድር ብቻ ሳይሆን ቁጠባ እጃችሁ ላይ ካሽ ያላችሁ ሰዎችም ወደ ድጋፍ ማይክሮ ፋይናንስ ያላችሁን ሁሉ ሪሶርስ ይዛችሁ ብትሄዱ የተሻለ ነገር ታገኛላችሁ ማለት ነው። ስለዚህ ቪዲዮን ስናጠቃልል ድጋፍ ማይክሮ ፋይናንስ የምታገኛቸው መሰረታዊ ዋና ነገሮች የመጀመሪያው የቤት እቃዎችን ፍሪጅ፣ ሶፋ፣ አልጋ ምናምን የሚባሉትን በደሞዝ ብድር ይሰጧቸዋል። ሁለተኛው የደሞዝ ብድር ነው። ከ1 ወር እስከ 3 ወር ያለውን የደሞዛችሁን ብድር ያለምንም ዋስትናና ያለምንም ወለድ ያበድራችኋል። ሶስተኛው መኪና መግዛት ለምትፈልጉ 50% ይዛችሁ ከመጣችሁ 50% እኛ እንሰጣችኋለን፣ ቢዋይዲ መግዛት ትችላላችሁ ይላሉ። አራተኛው መኪና ላላችሁ ተጨማሪ ብድር ለምትፈልጉ የሰርቪስ፣ የጎማ፣ የባትሪ፣ ሌላ ስፔር ፓርቶችን ብድር መግዛት ለምትፈልጉ ደግሞ እኛ እናግዛችኋለን፣ ሊብሬያችሁንና ኢንሹራንስ አብረን ገብተን እናበድራችኋለን ይላሉ። እናንተም ጠጋ ብላችሁ ይህንን ተጠቃሚ እንድትሆኑ እመክራችኋለሁ። በያላችሁበት ሰላማችሁ ይብዛ። ድጋፍ ማይክሮ ፋይናንሶች ይሄ ለእናንተ ማስታወቂያ በነፃ እንደሰራችሁ ይቆጠር። በነገራችን ላይ የድጋፍ ማይክሮ ፋይናንስ ስታፍ ቦንደስ ይለኝ ነበረ። በጣም ወድጄዋለሁ ድርጅቱን። ደስ የሚል ተቋም ነው። ኦፕሽን ካለ ከእናንተ ጋር የሚሰራበት ድጋፍን የምታውቁ ሰዎች ታች ኮሜንት አድርጉልኝ። አድራሻዬንም ወይ ቴሌግራም ላይ ጻፉልኝ፣ ደስ ይለኛል አብሬያችሁ ለመስራት። አፕሊኬሽኑን አሞላሉን ከዚህ ቀጥዬ መጨረሻ ላይ አሳያችኋለሁ። አፕሊኬሽኑ ስቴፕ በስቴፕ ሙሉትና ፕሮሰሱን ጠይቁ። ያልገባችሁ ነገር ካለ 6575 ላይ ደውላችሁ እንዲህ አፕላይ አድርጌ ነበር የሚጎለው ምንድነው ሪጀክት የተደረኩበት ጉዳይ ምንድነው ብላችሁ መጠየቅ ትችላላችሁ ማለት ነው። ያላችሁበት ሰላማችሁ ይብዛ። አፕሊኬሽን አሞላሉ እንደዚህ ነው፣ ተከተሉ።